አይደለም ራሴን ነው እየቀረስኩ ያለው አልቀዳው እየቀረስኩ አይደለም ለመቅረጽ ፈቃደኛ ስላልሆኑ እና ገና ሲያዩ ፊታቸው ስላየት ደስ አላላቸው ስለዚህ እዚህ አካባቢ ታማራለህ ቦታ እሺ ተዳ እሺ አንተ እዚህ ነው ያደከው ያው 40 አመት ነው እዚህ መጥቶልናል ምግባችን ዋይ ተዳራባ ወደ ኢትዮጵያ ሂደት አቃለ ከመጣ ስለዚህ ነው አማርኛ ነው አሪፍ ነው አማርኛ ጎበዝ ነህ በዛሬው ቪዲዮ ለህመሜ መድኃኒት ፍለጋ ቤተ እስራኤሎች ወደሚኖሩበት ሰፈር ለሁለተኛ ጊዜ እንሄዳለን። በገበያው መሃል ያጋጠመኝን አለመግባባት እናያለን። አብዛኛው ሰው የማያውቀውን ነገር ግን ፍቱን የሆነውን መድኃኒት እንፈልጋለን። እንዲሁም ወደ አንድ ታዋቂ አበሻ ምግብ ቤት ጎራ ብለን ከትውልድ ሀገሩ ኢትዮጵያ በልጅነቱ ከወጣ አንድ ወጣት ጋር እንተዋወቃለን። ደስ በሚል አማርኛው ስለራሱ እንዲሁም ስለ ታዋቂው ምግብ ቤት ያጫውተናል። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ ሰብስክራይብ በማድረግ የቻናል አባል ይሁኑ። ወደ ቪዲዮ ኦልራይት ጋይስ እንግዲህ እየደረስኩ ነው እዚህ ሰፈር ማለት ነው ለሁለተኛ ጊዜ ነው ስመጣ ባለፈው ማይታችሁታል የቤተ እስራኤሎች ሰፈር ሰርችላችሁ ነበር ቪዲዮ ዛሬ የመጣሁበት ምክንያት ሁለት ምክንያት ነው ሁለት ዕቃ ለመግዛት ነው የመጣሁት አንደኛው ጥቁር አዝሙድ እና ሸብ የሚባል ነገር አለ ለምን ካላችሁ ሰውነቴ በጣም እየደከመኝ ነውና የሆነ ይቆረጣጥመኛል ምናምን ነገር እና ኢትዮጵያ ያለው እንደዚህ አይነት ስሜት ሲሰማኝ ጥቁር አዝሙድ ስጠጣበት ደና ሆን ነበር እዚህ የስራው ምናምን ትንሽ ራሴን አደከምኩት መሰለኝ ስራ ምናምን ለዛ ነውና ያንን ስጠጣ ስለሚሻለኝ አንድ እሱን ሁለት ደግሞ ሸብ የሚባል ነገር አለ ቶንሲል ሲያማችሁ እንደጨው የምትግሞጠምጡበት ማለት ነው የምታውቁት ከሆነ ነጭ ነገር ነው እንደጨው ትግሞጠምጡበት አላችሁ እና እኔ ደግሞ ቶንሲል አለብኝ አልፎ ነው የሚነሳብኝና አሁን ሙቀት እየመጣ ነው እዚህ እስራኤልና እየተነሳብኝ ስለሆነ እሱን ደግሞ ካገኘውኝ አይ ቲንክ አይኖራቸውም እዚህ እሱን ካገኘው ግን እሱን ለመግዛት ወደዚህ ሰፈር መጥቻለሁ ማለት ነው አሁን ወደ ገበያው እየሄድኩ ነው እነዚህን ሁለቱን ነገር ካገኘን በኋላ አንድ የሚገርም ምግብ ቤት አለ ቴል አቪቭ አካባቢ ማየት ፈልጋለሁ በጣም ዘመናዊ አርጎ እንጀራን በዘመናዊ መንገድ የሚሰራ ምግብ ቤት ነውና በጣም የሚገርም ነው እንሄድና እናየዋለን እሱንም ቻሌስ ግን ደርሰናል ማለት ነው እዚህ ሰፈር ነው አብዛኛዎቹ የአበሻ ሱቆች ያሉት ይሄን ይመስላል ሰፈሩ ወደ ውስጥ ገባ ስንል አሉ ማለት ነው እስኪ ጠጋ ብለን እንጠይቃቸዋለን ካላቸው የምፈልጋቸው እቃዎች አይ ቲንክ አንደኛውን አገኘዋለሁ ያኛው ግን የሚኖር አይመስለኝም በብዛት የሚያውቁትም አይመስለኝም አይደለም ብቻ ሾላ ገበያ ምናምን ነበር ማገኘው በፊት እዚህ ሰፈር ካላቸው በጣም ይገርመኛል እስኪ ልጠይቃቸው ንፋስ አይደለም ዛሬ በፈጣሪ እቺ ሰሞኑን በጣም ፀሐይ ነበረ አሁን ደግሞ ንፋስ ስማ እየገባን ነው እንደዚህ ማርኬት ነገር ነው አይታችሁታል ባለፈው እኮ አይደል እዛኛው ቪዲዮ ላይ እዚህ መጥቼ ነበር ስፔሲፊካሊ አልገባውም እንጂ አበሾቹ ሱቆች እዚህ አካባቢ ያው አትክልቶች ምናምን ናቸው ያሉ ከዛ በዚህ ጋር መሰለኝ በቀኝ በኩል መሰለኝ ያሉት እነዚህና እስኪ እንጠይቃለን ሰላም ነው እንዴት ነው እየቀረስኩ አይደለ ለማን ምንድነው ያልከኝ አይደለም ራሴን ነው እየቀረስኩ ያለው አልቀዳው ፍቃድ ሳልጠይቅማ አልቀዳው ምንድነው የጠየቀኝ ጥቁር አዝሙድ አለ እና እንትን ደግሞ ሸብ የሚባል ቶንሲል ምናምን ሲያመም የሚጠጣው ኦኬ ለመቅረጽ ፈቃደኛ ስላልሆኑ አልቀርጽም ደና አርገለህ ይያል ኦራይት ጋይስ ጥቁር አዝሙድን ገዛው ያገኙት ጥቁር አዝሙድ ብቻ ነው ለመቅረጽ ፈቃደኛ አይደሉም ሰዎቹና እንደዚህ ላድርጉ ለመቀረጽ ፈቃደኛ አይደሉም ሰዎቹና አልቀረስኳቸውም ዝም ጥቁር አዝሙድን ገዛው ያኛውን አላገኘውም ሸብ የሚባለውን አይኖ እዚህ አይኖርም በብዛት ግን ሌሎችም ሱቆች ስላሉ እስኪ እንጠይቃለን ወደዛ ጋር ማሉ ሱቆች ተጠይቃለሁ ብቻ ንፋሱ ግን ንፋስ አይደለም ዛሬ ያው አንዳንድ ሰዎች ለመቀረጽ ፈቃደኛ ይሆኑ እና ገና ሲያዩ ፊታቸው ስላየት ደስ አላላቸውም ስለዚህ ተውኩት በቃ ምንም ማድረግ አይቻልም አሁን እንመለስና እዛ ጋር ደግሞ ያኛውን ካላቸው እንጠይቃቸዋለን ከሌለ በቃ ጥቁር አዝሙድን ገዝቻለሁ ስለዚህ እንሄዳለን ማለት ነው ይኸውና አንደኛው ሱቅ ደግሞ እዚህ ጋር ነው ያለው ጋይስ
ይህ ታዋቂ ነው መሰለኝ እና ሞር እንደ ሱቅ ነገር ነው ያለው። እንጠይቃቸዋለን ካላቸው። ጋይስ እዚህ ጋርም ጠየቅኩኝ ማለት ነው የለም። ግን ለምንድን ነው ያልቀረስኩላችሁ? እዚህ ጋርም ሰዎች አሉ ምናምን እና ደስተኞች አይደሉም ካሜራ ሲያዩ። ትልልቅ ሰዎች ስለሆኑ ለካሜራ ምናምን ብዙ ኦፕን አይሆኑም። የሚሸጠው ልጅ ወጣት ነው ግን የሚገዙ ሰዎች ስላሉ ይደብራል። ስለዚህ የሰውን ነፃነት ከመጋፋት አልቀረስኩም። አላገኘውም። የለም እዚህ ሸብ የሚባለው እናንተ ታውቁታላችሁ አይደል? አይ ቲንክ የምታውቁት ይመስለኛል። ሸብ ነው የሚባለው ለቶንሲል ምናምን ሲያም ነጭ ነገር ነው እንደ ጨው አይነት ነገር ነው። እሱን በጥብጣችሁ ነገር ትግሙጥምጡበታላችሁ እና እንደዛ ነበር የፈለኩት። የለም በቃ አሁን ደግሞ ወደ ምግብ ቤቱ ጋር እንሂድ እስኪ። ያ ጋይስ ደርሻለሁ ምግብ ቤቱ ያለበት ሰፈር ማለት ነው። ነገር ግን ምንድነው ቴብል ቡክ ላደርግ እዚህ ከደረስኩ በኋላ ሳየው የሚከፈተው ማታ ነው። የራት ፕሮግራም ብቻ ነው ያላቸው ማለት ነው። ከ12 ሰዓት በኢትዮጵያ 12 ሰዓት ተኩል ጀምሮ ከ6 ተኩል ጀምሮ ነው የሚከፈተው እና እኔ ደግሞ እስከዛ ሰዓት ድረስ መቆየት አልችልም። በሞክረው ደስ ይለኝ ነበረ ግን ሌላ አለ። ባለፈው ልገባበት የነበረው ቤት ተዘግቶ የነበረው ቤት ዛሬ ክፍት ነው። ባለንጀራ የሚባል ሌላ ፌመስ ነው። እንደዛኛው ዘመናዊ ምናምን ሳይሆን ግን ይሄኛውም አሪፍ ምግብ ቤት ነው። እዛ እንሂድና እዛ ምግብ እንበላለን ማለት ነው። ንፋሱ ተውት በፈጣሪ። መንገዴ ደግሞ በባህሩ ጋር ነውና ባህሩ እንዴት እየተንቀሳቀሰ እንደሆነ አሳያችኋለሁ። ብቻ ይሄኛውም አሪፍ ቤት ነው። ያኛውን ብናየው ደስ ይለኝ ነበረ ግን የሚከፈተው ማታ ነው። ስለዚህ እኔ ደግሞ እስከዛ ሰዓት መቆየት አልችልም። ይሄኛውን እንሞክረው ጋይስ። ይሄ በእግዚአብሔር ባህሩን እንዴት እንደሚያደርገው በፈጣሪ። ንፋስ ምን አይነት ንፋስ ነው ዛሬ ያለው? ረላሽ እያያችሁ ነው። ምን ሰርፍ ነው የሚባለው? ፓራ ሰርፍ ነው የሚባለው። ሰርፍ የሚያደርግበት ነገር እንደ ፓራሹት ነገሩን ይዞ እንደዚህ ንፋስ ሲሆን ነው የሚመቻቸው መሰለኝ አይደል? ይሄ በቃ ለሱ እንትን እያለ ነው። እስማም ሲያምር ፀሐይዋን ግን ማለት ጋይስ አታምርም? በእግዚአብሔር ከባህሩ ጋር ምናምን እና እንደዚህ ሰርፍ ከሚያደርጉት ጋር እንዴት አባቱ እንደሚያምር ደስ። እኔ ሁሌ እዚህ አካባቢ ስመጣ ማለት ነው እግዚአብሔርን ቅርብ በሆንኩኝ ምናምን ብዬ መመኘው። ለምን በቃ መሮጫውና እንዴት ደስ እንደሚል ስፖርት ለመስራት ሰዎች ሁሌም እንደዚህ ይሮጣሉ። አየሩ በጣም ደስ ይላል እዚህ አካባቢና በቃ ያስቀናኛል ሁሌ ወደዚህ ስመጣ። ዋው ናረው እንትን አይስክሬም ልበላ ፈልጌ ነበረ ግን ምግቡን እንዳይዘገኝ ፈራውኝ። አሁን እንጀራ ልበላ ስለሆነ አይስክሬም በጣም ነው የምወደውና እዛ ጋር የምወደው አይስክሬም ቤት አለ ጎልዳ የሚባለው ግን እንዳይዘገኝ ፈራው። ስለዚህ ቅርብኝ። ጋይስ ደርሻለሁ ምግብ ቤቱ ጋር ይኸውና እዛ ፊት ለፊት አለ። እየተሻገርኩ ነው ወደሱ ጋር። ይሄ ነው እንግዲህ ባለፈው መተን ያጣ ነው ማለት ነው። ታስታውሳላችሁ እዛኛው ቪዲዮ ላይ በበዓል መጥቼ አጥቼው ነበር። እስኪ እንግባና ሰው የለም አርፍጃለሁ መሰለኝ። አይ ዶንት ኖ እስኪ እናያለን። ሰላም አላን አታመደበር አንግሊት አማሪት አማርኛ ያፈ እኔም አማርኛ ነው መግባት ይችላል። ስለዚህ እዚህ አካባቢ ነው። እሺ ተዳ እሺ የሆነ ጊዜ መጥቼ እዚህ ዝግ ነበረ። እኔ አላወኩም። በፔሳ መጥቼ ነበር። በፔሳ ተዳ ገብተናል ጋይስ ተቀምጠናል። አሁን እናዛለን ምግባችንን ሜኑ እናይና ቤቱ ግን በጣም ደስ ይላል። ቤቱ የያችሁት ነው። ዋው ተዳ በቃ እዚህ ጋር ስዕል አለ፣ እዛ ጋርም ስዕል አለ። ደስ ይላል። ባህላዊ ነገር ነው በቃ። ያኛው ያልኳችሁ ልንሄድበት የነበረው ማለት ነው እንትን ነው የሆነ እንደ ዘመናዊ ነገር ነው እና እንደ አፍሪካ እንደ አጠቃላይ እንደ አፍሪካ አይነት ነው ድባቡ ቤቱ። ይሄኛው ደግሞ ልክ በቃ የኢትዮጵያ ባህላዊ ምግብ ቤት ነው። አሪፍ ነው። ብቻ ምግባችንን እንበላለን። ሜኑዋችን መጥቷል ጋይስ። እዚህ ጋር አለን። እስኪ እንምረጥ ምን እንብላ። ንፍሮ አለ፣ ንፍሮ ሁሉ አለ። አይገርም? ሀውስ ሰላድ፣ ኤግ ፕላንት፣ እንጀራ ፍርፍር፣ ዳቦ፣ ባለንጀራ ሽሮ አለ፣ ባለንጀራ ጥብስ አለ፣ ስጋ ወጥ አለ፣ ዶሮ ወጥ አለ። ክትፎ የለም መሰለኝ። ክትፎ የላቸውም። ክትፎ ቢኖር ጥሩ ነበር። ስለዚህ እኔ ጥብስ ልብላ። ስቲር ፍራይድ ዊዝ ብላክ ጥብስ አምጣልኝ። ጥብስ የባለፈው አይታችኋል። እዛኛው ምግብ ቤት ገብተን ሁለት ምግብ አዝዤ አልጨረስኩትም። ስለዚህ አንድ ነው ማዘው፣ አንድ ይበቃኛል። ያ
እና ይሄን ቤት ያየሁት ኢንስታግራም ላይ ነውና በጣም ብዙ ፈረንጆች ይመጣሉ። ይኸውላችሁ እዚህ ጋር ውጪ ጋር መቀመጫ አለው ምናምን እንደዚህ እና ያየሁት እንዲያውም ውጪ ላይ ተቀምጠው ምናምን ነገር ነው ያየኋቸው። የፈረንጆች እንትን ላይ ነው ያየሁት ኢንስታግራም ላይ። ከዛ በኋላ ሳይ ሀበሾች ናቸው ምናምን ቆይ እሄዳለሁ እያልኩኝ ነበረ። ባለፈው መጥቼ ነበረ አልነበረም፣ የበዓል ቀን ነበር የመጣሁት። ከዛ ዛሬ መጣሁኝ ማለት ነው። እንዳጋጣሚ ነው ዛሬ የመጣሁት። ሌላ ቤት ነበረ የምንሄደው። ያ ያየኋት ደግሞ ማለት ባለቤቷ ነች መሰለኝ፣ ሴት ነበረች የምትሰራውና ስታስተዋውቅ ምናምን ምግቦቹን ምናምን በጣም ነበረ ደስ የምትለው። አሁን እሷ የለችም። አንተ እዚህ ነው ያደግከው? ያው አርባ ዓመቴ ነው። ኦኬ። እዚህ መጣሁ የ5 ዓመት ገና የ5 ዓመት ህፃን እያለ። ኦኬ ኦኬ። ስለዚህ ነው አማርኛ ትኬት ነው። አሪፍ ነው አማርኛ ጎበዝ ነህ። በ5 ዓመት መተህ እንዲያውም በጣም አሪፍ ጥሩ ነው የምታወራው ያለው። በጣም በእውነት ጎበዝ። ባለቤትህ ነች በእንትን ላይ የምናያት በኢንስታግራም በምናምን ላይ የምናያት ባለቤትህ ነች? እህትህ ናት? ኦኬ። ይሄን የምታስተዋውቀው ማለት ነው? ኦኬ ኦኬ። በጣም አሪፍ የቤተሰብ ነው ማለት ነው። በጣም ደስ ይላል። ስንት ጊዜ ሆነ ከከፈታችሁ? 12 ዓመት። ያ በጣም ታዋቂ ነው። በጣም ታዋቂ ነው። በጥሩ ዘመን ደግሞ ቦታው ላይ ሆናል። እኮ አይቼዋለሁ በቪዲዮ ላይ 12 ዓመት ነው ከተከፈተ የቤት ጋይስ። እና የፋሚሊ ቢዝነስ ነው። እኔ ያየኋት ኢንስታግራም ላይ ያልኳችሁ ልጅ እህቱ ነች፣ ታናሽ እህቱ ነች ስታስተዋውቅ። በጣም አሪፍ። እና ምግቡን ደግሞ እሱ ነው እየሰራልኝ ያለው። ብዙ ጊዜ ወንዶች የሚሰሩት ምግብ ይጣፍጣል ይባላል። እናያለን። እስኪ አንተ ምግብ መስራት እንዴት ተማርክ? ምግብ መስራት እንዴት ተማርክ? ምግብ መስራት እንዴት ቻልክ አንተ? እነሱ ናቸው ያስተማሩ? አንድ ደግሞ ስንጀምር ያገዘን ነበረ። በጣም አሪፍ። እና እህቶቹ ናቸው ያስተማሩት ምግብ መስራት። ያ ምግባችን እየመጣ ነው ጋይስ። መጥቶልናል ምግባችን። ዋይ ተዳራባ በጣም ነው የሚያምረው። ዋው ጋይስ ሲያምር ያያችሁ ነው። እዚህ ጋር ስጋችን አለ፣ ጥብሳችን አለ። እዚህ ጋር ደግሞ በየአይነት ነገር አለ። ከጎን ምስር አለ፣ ሰላጣ አለ። በጣም ያምራል። ዋው በጣም አሪፍ። አሁን ይህን ምግብ ብቻዬን ያጫውተው። እስኪ ከስጋውን ጀምር፣ ከጥብሱን ጀምር ጋይስ። ይጣፍጣል በጣም ጋይስ። ስጋውን እንዴት ደስ እንደሚል አየሁ። በጣም የሚጣፍጠው በጣም ይጣፍጣል። አመሰግናለሁ። ሜላ ይኖራል ትንሽ ሜላ ጨው አለ በጣም እኔ አይወዱም ነጮች አይወዱም። እኛ በጣም የምንወደው ደግሞ እኔ በጣም ነው የምወደው። ግን ሁሉም ይወዳል አይደል? ጨው እና ኢትዮጵያዊ በጣም በቃ ተወዳጅ። ጨው ይናረኩኝ ጋይስ። እኔ ጨው በጣም ወደው። እዚህ ደግሞ ውጭ ሀገር ስትሆኑ ያው እንትን ነው ከነጮች ምናምን የሚበሉበት ምግብ ቤት ስለሆነ እነሱ ደግሞ ጨው አይወዱም። የሚፈልግ ሰው እንዲጨምር አይኖረውም። አረኩኝ በል። እኔ በጣም ተመችቶኛል። ምርጥ ሼፍ ነው። ይመቸው። እዚህ ጋር ደግሞ እንትን አለኝ፣ አዋዜ አለኝ። ብቻ ደስ የሚል ሰው ተዋወቅን እዚህ በመምጣታችን። ያው ዛሬ ያላሰብኩት ቦታ ቢሆንም ግን በጣም ደስ የሚል ልጅ ነው ልጁ። በ5 ዓመቱ ነው ወደዚህ ሀገር የመጣው። ቋንቋ ግን አማርኛ በቃ በደንብ ነው የሚያወራው። በጣም ደስ ይላል። እኔ ስጋ ነው እየበሉ ያሉት ጋይስ፣ በጣም ብዙ ነው። እግዚአብሔር ግን አንድ የተረዳሁት ነገር እዚህ ሀገር የትኛውም ሀበሻ ምግብ ቤት ስትገቡ በቃ ተጨማሪ ነገር አብረው የሚያመጡላችሁ። አሁን ያዘዝኩት ጥብስ ነው፣ ግን ተጨማሪ ምስር አለው፣
እዚህ ጋር ድንችና ካሮት ምናምን እንደ በየአይነት ነገር አለ። የባለፈው ምግብ ቤት እንደዛው የሚገርም ነው። አያችሁ ሁለት ምግብ ባል ጭራሽ እንዴት ነበር የሚጨርሰው? የሚያክል አሁን የትኛውም ፈረንጅ ቤት ብትገቡ ነው እንደዚህ አንድ ምግብ አዛችሁ እንደዚህ ሌላ ተጨማሪ አብሮ የሚያመጣላችሁ። አንድ የተመቸኝ ነገር ደግሞ እንጀራው ውፍረቱ። ብዙ ጊዜ የምታገኙት እንደዚህ ምግብ ቤት ላይ ወይ ውጪ ላይ የምታገኙት ስስ ነው። የዚህ ግን ወፍራም። ወደ ኢትዮጵያ ሂደህ ታውቃለህ? ከመጣህ አልሄድክም? ፈልጌ ነበርኩኝ ሳባውን ጨርስ ብዬ ትምህርት ጨርስ ልኳል። ቆይ እንደዚህ ይወጉላል። አባል ግን ግን እነሱም አማርኛ ይችላሉ በደምብ? አማርኛ ትንሽ በጣም ታውቃለች። በጣም አሪፍ። ግን አሁን ኢትዮጵያ መሄድ አለብህ፣ ማየት አለብህ። አሁን ደግሞ በጣም ቆንጆ ሆናለች። ኢትዮጵያ በጣም አሁን የለም ጦርነት የለም። በፊት ነው የነበረው ከ3 አመት ምናምን በፊት። አሁን ግን ደህና ነው። በተለይ አሁን አዲስ አበባ ብታያት በጣም ነው የምታምረው። በጣም እና ማየት አለብህ። ያ ከመጣ ስላልሄደ እዚህ ከ5 አመቱ ነው የመጣው። አሁን ረጅም ጊዜ ስላልሄደ 30 ምናምን አመት አሁን መሄድ አለብህ። ሶ ጋይስ ወጥቻለሁ ማለት ነው ከምግብ ቤቱ። አልጨረስኩትም ምግቡ እንዴ በጣም ብዙ ነው። እግዚአብሔር ብቻ ለመጨረስ ከባድ ነው። ይሄ ለሁለት ለሶስት የሚበላ ምግብ ነው። እና በቃ ደስ የሚል ልጅ ተዋወቅን። ያ ደስ ይላል። እዚህ ከመጣ 5 አመት ነው እንደሰማችሁትና ቋንቋውን አልጠፋበትም። ያወራል በደንብ which is በጣም አሪፍ እና አወራን። ብቻ ደስ የሚል ቆይታ ነበር የነበረው። ብዙ ሰው ስላልነበረ በደንብ አወራን። ያ እና በጣም አሪፍ ጊዜ ነበር። እና ደግሞ እንትን ብዬው ነበረ ራስን ታስተዋውቃለህ ወይ ለካሜራ ቤቱን ምናምን አፈረ ማለት ትንሽ አማርኛው ስለሚቆላጠፍ በቂ አይደለም ብሎ ያስባል። ግን በጣም በቂ ነው እኮ የሚያወራው። ብቻ በጣም ደስ የሚል ነው። ምግቡ ግን ጋይስ በጣም አሪፍ ነው። እኔ ጣፍጦኝ ነው የበላሁት። እውነት ምርጥ ነው። ብዙ ሆነ እንጂ በዛ እንጂ ትላለህ። እውነት ምግብ በዝቶ ሲያስጨንቃችሁ በጣም ብዙ ነው። ዋው! እና 90 ብር ነው የከፈልኩት። የዚህ ሀገር ብር ሸቄል ይባላል። እንደዛ ነው የከፈልኩት። እዛኛው ቤት ግን ሌላ ጊዜ እንሄዳለን። ያ ቤት በጣም አሪፍ ነው ሲታይ፣ የሆነ የአፍሪካ ድባብ ነው ያለው ምናምን እና ወደዛ ሌላ ቀን እንሄዳለን። ዛሬ ስራ ስለሆንኩኝ ጠዋት ስራ ገብቼ ነበርና ቡክ አላረኩም። ቀድሜ አላየሁትም ስንት ሰዓት ላይ እንደሚከፈት ምናምን። በቃ እኔ እንደ ማንኛውም ምግብ ቤት ቀኑን ሙሉ ክፍት ነበር የመሰለኝ እና ለዛ ነው ሌላ ጊዜ እንሄዳለን ወደዛ ማለት ነው። መድኃኒቱን የምታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ። እውነት ድካም ለሚላችሁና ሰውነታችሁን ዝም ብሎ የሆነ የሚቆረጣጠማችሁ ነገር አለ እንደሱ። እኔ ጥቁር አዝሙዴን አፍልቼ ጠጥቼ ሞክረዋለሁ። ካሻለኝ ኢትዮጵያ ያለው እሱ ያሽለኝ ነበረ። ያንን ግን ዛሬ አላገኘውም። ሸብ የሚባለው መድኃኒት በቃ ወይ ከኢትዮጵያ የሚያመጣልኝ ሰው ፈልጋለሁ ምናምን። ለቶንሲል በጣም አሪፍ ነው እሱ። የዛሬ ውሏችን ይህን ይመስላል ጋይስ። በሌላ ቪዲዮ እስክንገናኝ ድረስ ባይ